ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ረቡዕ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነን። የተከበራችሁ አድማጮቻችን አስቀድመን የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል። አመሰግናለሁ ሰጠኝ። ጤና ይስጥልን እንደምን አደርክ ሰጤ። መላ አድማጮቻችን ላንተው ጭማሪ ነውና ለቀኑ ስኬታማ ጥሩ ቀን ይሁንልን። አርዕስተ ዜና። በእስራኤል በመጪው መስከረም 20 ቀን ላይ ብሔራዊ አዲስ የፓርላማ ምርጫ ይካሄዳል የሚል ግምት እንዳለ ተገለጸ። ካን ሀዳሾት ዜና አውታር ከህዝብ ላይ ባካሄደው ጥናታዊ ግምገማ በጠቅላይ ሚኒስተርነት ብቃት ብንያሚን ኔታንያሁ እየመሩ ናቸው። የሶማሌላንድ ፕሬዝዳንት በክነሴት ፓርላማ ይፋዊ የክብር አቀባበል ተደረገላቸው። በዚህ ሳምንት በሰሜኑ ሀገሪቱ የባቡር እንቅስቃሴ ተቋርጦ የነበረ ሲሆን የባቡር ድርጅት ቃል አቀባይ ክፍል ለዚህ መነሻ ከአንድ የባቡር ፕራጎ ላይ የወደቀ የብረት ቁርጥራጭ መሆኑን አስታወቀ። በእስራኤል ዜጎች አረብ ማህበረሰብ ውስጥ የእርስ በርስ ግጭትና ግድያዎች እንደቀጠሉ ናቸው። በአሜሪካና በኢራን መካከል የተደረገው የመግባቢያ ስምምነት ሰነድ ዝርዝር እስራኤል ለማየት ጥያቄ ብታቀርብም አሜሪካ ጥያቄውን ውድቅ አደረገች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ካን ሀዳሾት አዲስ የዜና አውታር አዲስ የፖለቲካ ምርጫ ፍላጎትን በተመለከተም ከህዝብ ላይ ባካሄደው ግምገማ ትናንት ምሽት ያደረገውን የጥናታዊ ግምገማ ይፋ አድርጓል። በህዝብ ላይ በተደረገው አስተያየት ጥናት እንደሚያሳየው ከሆነ በአይዝንኩት የሚመሩት ያሻር ፓርቲ በናፍታሌ ቤኔት የሚመራውን በኢሃድ ፓርቲን ይቀድማል። ያሻር ፓርቲ 21 መቀመጫዎችም ሲያገኝ በኢሃድ ደግሞ 17 መቀመጫዎችን አግኝቷል። ሌሎች ፓርቲዎች ያገኟቸውም መቀመጫዎች እንደሚከተሉት ናቸው። እስራኤል ቤቴኑ 10 መቀመጫዎች፣ ዲሞክራቲም እንዲሁም ኦጽማ ይሁዲት እንዲሁም ሻስ እያንዳንዳቸውም 9 መቀመጫዎችን ያገኛሉ የሚል ግምት አለ። የሃዱት አቶራ ሃይማኖት አጥባቂው የሃዱት አቶራ ፓርቲ እንዲሁም ሃዳሽ የእስራኤል አረቦች የሚወክሉ እንደ ሃዳሽ ታአልም እያንዳንዳቸውም 7 መቀመጫዎችን፣ ራም እና ሀጽዮኑ ታዳቲት የተሰኙ ፓርቲዎች እያንዳንዳቸው 4 መቀመጫዎችን። በዚህ መሰረት የአረብ ፓርቲዎች ሳይጨመር የተቃዋሚው ቡድን በ57 መቀመጫዎችን ሲያገኝ የአሁኑ የጥምር መንግስትም ፓርቲዎች ደግሞ 52 መቀመጫዎችን አግኝተዋል። ለጠቅላይ ሚኒስትርነት ብቃት ባላቸው እጩዎች ዙሪያ በቀረበ ጥያቄ በአጠቃላይ ምላሽ ሰጪዎቹ መካከል በጠቅላይ ሚኒስትር ብንያሚን ኔታንያሁ በግንባር ቀደም እጩ ሆነው ቀጥለዋል። በተቃዋሚ መራጮች ዘንድ ግን ጋዲ አይዝንኮት ናፍታሌን ቤኔትን በመቅደም መሪነት ይዘዋል። ትናንት በዚህ ይህን በተመለከተም ይኸው ካን ሀዳሾት የዜና አውታር የዚሁን በህዝብ ላይ የተደረገው ጥናታዊ ግምገማ በኢንተርኔት ድረገጹ ላይ ይፋ አድርጓል። በዚህ ጥናታዊ ግምገማ የፖለቲካ ፍላጎት በተካሄደ ጥያቄ ላይ የተሳተፉት 555 ሰዎች ናቸው። እነሱም ወንዶችና ሴቶች ተሳትፈውበታል።
የሶማሌላንድ ፕሬዝዳንት በእስራኤል ፓርላማ ይፋ የክብር አቀባበል ተደረገላቸው። እስራኤል ሶማሌላንድ በሀገርነት እውቅና ከሰጠች ከግማሽ ዓመት በኋላ ትናንት የክነሴት አፈ ጉባኤ አሚር ኦሃና የሶማሌላንድ ፕሬዝዳንትን አብዱራሂም መሐመድ አብዱላሂን በፓርላማ ህንፃ ውስጥ ኢየሩሳሌም በሚገኘው በፓርላማ ምክር ቤት ወይም ክነሴት በይፋዊ የክብር ስነ ስርዓት ተቀብለው አስተናግደዋል። የእስራኤል የውጭ ጉዳይ፣ የመከላከያ፣ የኢነርጂና የውሃ ሚኒስትሮች የክብር እንግዳ ፕሬዝዳንት ታጅበው ተገኝተዋል። አፈጉባኤ ኦሃና በእስራኤል የሚገኘው ህዝብ የሶማሌላንድ ዜጎችም እስራኤል የእውነት ወዳጅ መሆኗን እንዲያውቁ እንደሚፈልግ ገልጸዋል። ፕሬዝዳንት አብዱላሂ በክነሴት የእንግዳ ማስታወሻ ደብተር ላይ ይህ ታሪካዊ ወቅት መሆኑን በመጻፍ በሀገራቸው ዜጎች ስም ምስጋናቸውን አቅርበዋል። በተጨማሪም የሶማሌላንድ ፕሬዝዳንት ሀገራቸው የአብርሃም ስምምነትም አካል እንደምትሆንም አስታውቀዋል። በዚህ ሳምንት በሰሜን ሀገሪቱ የባቡር እንቅስቃሴ ተቋርጦ የነበረ ሲሆን የባቡር ድርጅቱም ቃል አቀባይ ክፍል ለዚህ መነሻ ከአንዱ የባቡር ፋራጎ ላይ የወደቀ የብረት ቁርጥራጭ መሆኑን አስታውቋል። በእስራኤል ዜጎች የአረብ ማህበረሰብ ውስጥ የእርስ በርስ ግጭቶች፣ ግድያዎች እንደቀጠሉ ናቸው። ካላንሶዋ በደረሰ ግጭት ጥላቻ ጥቃት አንድ ዕድሜው 55 ዓመት የሆነው ግለሰብ ላይ ከባድ ጉዳት ደርሶበታል። የማጌን ዳቪድ አዶም የሕክምና የመጀመሪያ እርዳታ ያደረጉለት ሲሆን በክፋር ሳባ ከተማ ወደሚገኘው መኢር ሆስፒታል ተወስዷል። የአሜሪካና የኢራን የመግባቢያ ስምምነትን በአሜሪካና በኢራን መካከል የተደረገውን የመግባቢያ ስምምነት ሰነድ ዝርዝር እስራኤል ለማየት ጥያቄ ብታቀርብም እንኳን አሜሪካ ጥያቄውን ውድቅ አድርጋለች። አንድ የእስራኤል ዜና ምንጭ ለሲኤንኤን እንደገለጸው የትራምፕ አስተዳደር ጥያቄ ያልተቀበለበት አንዱ ምክንያት ጠቅላይ ሚኒስትር ናታንያሁ ስምምነቱን ዝርዝር መረጃዎችን ይፋ ከማድረጉ በፊት አውጥተው ያሰራጫሉ በሚል ስጋት የተነሳ ነው ተብሏል። በተመሳሳይ ሁኔታም አልአረቢያ የተሰኘው የሳውዲ አረቢያ ቴሌቪዥን ጣቢያ የመግባቢያ ስምምነት ዝርዝር መረጃዎች ያወጣ ሲሆን ይህም ከጥቂት ቀናት በፊት ማህሮ የተሰኘው የኢራን የዜና ወኪል ካወጣው መረጃ ጋር ተመሳሳይ ሆኖ ተገኝቷል። የዜና ክትትል ዘጋቢዎች ኦመር ሻሃርና የሕዝቅኤል ኮርንበርግ እንደጠቆሙት ከሆነ ለአልአረቢያ እጅ በገባ ሰነድ ላይም ከነገ በስቲያ ዓርብ የሚፈረመው ስምምነት ሊባኖስን ጨምሮ በሁሉም ግንባሮች ያለውን ጦርነት እንደሚያካትት ተጽፏል። ከ3 ወራት በፊት የአንበሳው አገሳም ሻጋታሪ የተሰኘው ጦር ዘመቻ በጀመረበት ወቅት ከተባበሩት አረብ ኤሚሬትስ የመጣ ከፍተኛ የደህንነት ልዑክ በሚስጥር እስራኤልን መጎብኘቱን የካን ሀዳሾት ዜና ወኪል ይፋ አድርጓል። የዜና ዘጋቢያችን ኢታይ ብሎምንታል በካን 11 ቴሌቪዥን ጣቢያ ትናንት ምሽት ፕሮግራም ላይ እንደዘገበው ከሆነ ከፍተኛ ኤሚሬትስ ባለስልጣናት ወደ እስራኤል የመጡት በኤሚሬትስ ንጉሳዊ ቤተሰብ አባላት መገልገያ በሆነው ልዩ አውሮፕላን ሲሆን የመጡበት ዋና ዓላማ በሁለቱ ሀገራት መካከል በእስራኤልና በኤሚሬትስ መካከል ስላለ የደህንነት ትብብር ለመወያየት ነው። ቀደም ሲል ጠቅላይ ሚኒስትር ብንያሚን ኔታንያሁና የጦር ኃይሎች ጠቅላይ አዛዥ ኢያል ዛሚር ጨምሮ ከፍተኛ የእስራኤል ባለሥልጣናት በኤሚሬትስ ምስጢራዊ ጉብኝት ማድረጋቸው ተዘግቧል። የአየር ጸባይ ትንበያ በዋናነት በሰሜናዊ ክፍለ ሀገር መጠነኛ ሙቀቱ ይጨምራል የሚል ግምት አለ።
የሙቀቱ መጠን ከወቅቱ የተለመደ አማካይ መስፈርትም በጥቂቱ ከፍ ያለ ሙቀት ይሆናል። ነገ ወዲያ ነገ ሐሙስና አርብ በተለይም በተራራማ አካባቢዎችና በመሀል ሀገር የሀገሪቱ ክፍሎች ላይ የሙቀቱ መጠን በጥቂቱ ይቀንሳል። ቅዳሜ ደግሞ እንደገና መጠነኛ ሙቀት ይሆናል የሚል ግምት አለ። የሰዓቱ ዜና ሰጠ ዘመነ እስከዚሁ ነው። ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች በአጭሩ ወደ እናንተው እናደርሳለን። የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው የፕሬዝዳንት ትራምፕን ፎቶግራፍ በፊት ገጹ በማያያዝ ከኢራን ጋር ስለተደረሰበት የመግባቢያ የተኩስ አቁም ስምምነት፣ ስለ እስራኤልና ጠቅላይ ሚኒስትር ናታንያሁ የተናገሯቸውን ዋና ዋና ጉዳዮች ዘግቧል። ፕሬዝዳንት ትራምፕ በፈረንሳይ እየተካሄደ ባለው በምጣኔ ሀብት በበለጸጉ የቡድን 7 ሀገራት ጉባኤ ተገኝተው ከአንዳንድ መሪዎች ጋር ሲወያዩና ለጋዜጠኞች መግለጫዎችን ሲሰጡ ያሰሟቸውን የተለያዩ ንግግሮች የኢትዮ ታህሮኖት ጋዜጣ በፊት ገጹ አቅርቧል። ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ናታንያሁን በመውቀስ ኢራናውያንን በማቀፍ ለራሳቸው ትልቅ ቦታ ሰጥተዋል ብሏል ጋዜጣው። ትራምፕ ከኢራናውያን ጋር መስራት ጥሩ ነው፣ እንደሚታሰበው በጣም አክራሪዎች አይደሉም ብለዋል። እኔ ከእስራኤል ጎን ባልቆምም እስራኤል ከምድረ ገጽ ትጠፋ ነበር በማለትም የእስራኤል ሕልውና በሳቸው ብቻ የቆመ መሆኑን የሚያሳይ ንግግር አሰምተዋል ብሏል ጋዜጣው። ትራምፕ ንግግራቸውን በመቀጠል ኢራናውያን የኒውክሌር ጦር መሳሪያ ባለቤት ቢሆኑ ኑሮ የሲኦል በርን ከእናንተ ላይ ይወርዳል ማለታቸው ይከፈታል ማለታቸውም ተጨምሮ ተዘግቧል። ሊባኖስን በተመለከተ ደግሞ ለእስራኤላውያን ያቀረብኩት አስተያየት የሄዝቦላን ድርጅት ሶሪያ ትዋጋ፣ የሶሪያ ሰዎች ከእናንተ በተሻለ ሄዝቦላን መዋጋት ይችላሉ ካሉ በኋላ ከጠቅላይ ሚኒስትር ናታንያሁ ጋር ጥሩ ግንኙነት ነበረኝ ብለዋል። አሁን ግንኙነታቸው ሳይሻክር አይቀርም ብሏል ጋዜጣው። ሊባኖስን በተመለከተ ቢቢ በኃላፊነት ሊንቀሳቀሱ ይገባል ማለታቸውን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። ጋዜጣው በአሜሪካና ኢራን መካከል ተደረሰበት የተባለውን የመግባቢያ የተኩስ አቁም ስምምነት አንቀጾች የአልአረቢያ ቴሌቪዥን ጣቢያ አቅርቧል። ኢራን $300 ቢሊዮን ትቀበላለች። በነዳጅ ምርቷ ላይ የተጣለባት ማዕቀብ ይነሳል። ይህም ቋሚው የተኩስ አቁም ስምምነት ከመፈራረሙ በፊት ነው። በኢራንና በሊባኖስ አዛና አካባቢ ሲካሄድ የነበረው ጦርነት መቆሙና የአብርሃም ስምምነት የራሱን የቻለ አንድምታዊ መዘዝ ይኖረዋል ካለ በኋላ እስራኤል ደህንነቷን የሚያስከብር ዋስትና አልባ ቀርታለች በማለት በአሜሪካና ኢራን መካከል ስለተደረሰበት የመግባቢያ ስምምነት፣ ስለ ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ናታንያሁ መልካም ወዳጅነትና ግንኙነታቸው መሻከር፣ የመካከለኛው ምስራቅ ጦርነት መቆሙና የእስራኤል ወደፊት የደህንነት ዋስትናን በተመለከተ የኢትዮ ታህሮኖት ጋዜጣ በዝርዝር ዘግቦ ለአንባቢያን አቅርቧል። የእስራኤል አየም ጋዜጣ በበኩሉ የአሜሪካው ፕሬዝዳንትና የካታሩ አሚር ትላንት በፈረንሳይ ፓሪስ ተገናኝተው እጅ ለእጅ ሲጨባበጡ የሚያሳይ ፎቶግራፍን በፊት ገጹ በመለጠፍ በቢሊዮን የሚቆጠር ዶላር ከአሜሪካ ለኢራን ፈሰስ መደረግ ጀምሯል። እስራኤል ችግሮችን ብቻዋን እንድትቋቋም ሆኗል። ኢራን ነዳጅ ወዲያውኑ እንድትሸጥ ያለ ገደብ እንድታወጣ ይሆናል። ሊባኖስን በተመለከተ ትራምፕ ሲናገሩ ደግሞ እስራኤል በሊባኖስ እያካሄደችው ባለው ጦርነት ብዙ ነገሮችን ተላልፋለች፣ ሶሪያ በተሻለ ሁኔታ ሂዝቦላን መቋቋም ትችላለች ብለዋል። አዛን በተመለከተ ደግሞ የአዛ ሰርጥን መልሶ ለማቋቋም ጫና እያደረግን ነው ብለዋል። ግን ሐማስ ገና የጦር ትጥቁን አልፈታም በማለት የእስራኤል ሀዮም ጋዜጣ ዘግቧል። አሜሪካና ኢራን ደረሱበት የተባለውን የመግባቢያ ስምምነት እስራኤል አስቀድማ ማወቅ ፈልጋ አሜሪካን እንደጠየቀች ጋዜጣው ዘግቧል። ፕሬዝዳንት ትራምፕ እኔ ባልኖር ኖሮ እስራኤል ከምድረ ገጽ ትጠፋለች፣ እኔ ጣልቃ ገብቼ ነው ያስጣልኳችሁ ማለታቸውን የእስራኤል አየም ጋዜጣ በዛሬ ዘገባው ተመልክቷል። የማሪቭ ጋዜጣ ሄስኬም ባራፌል ምንም ያለየለት ስምምነት በማለት
ዘግቧል። አሜሪካና ኢራን በአካል ተገናኝተው ሊፈራረሙ 48 ሰዓታት እየቀረው እንኳ በእስራኤል የቅድመ ስምምነቱን አንቀጽ ምንነት በይፋ አውቁም። የተለያዩ ዘገባዎች አስጊ ሁኔታን ይጠቁማሉ። አሜሪካ በኢራን ነዳጅ ምርት ሽያጭ ላይ የጣለችውን ማዕቀብ ታነሳለች። የእስራኤል መከላከያ ሰራዊት ከሊባኖስ ለቆ ይወጣል እየተባለ ነው። እስራኤል የሊባኖስን ሂዝቦላን ድርጅት መዋጋት ስላልቻለች ጉዳዩን ለሶሪያ ትስጥ በማለትም ፕሬዝዳንት ትራምፕ ጥሪ አቅርበዋል ብሏል የማሪብ ጋዜጣ። የሐሬጽ ጋዜጣ በበኩሉ ፕሬዝዳንት ትራምፕ እስራኤልን በሊባኖስ ጉዳይ በኃላፊነት መንቀሳቀስ አለባት በማለት ማሳሰባቸውንና እስራኤል በሊባኖስ የምትወስደውን የጦር ዘመቻ ከቀጠለች ኢራን በእስራኤል ላይ ጥቃት ልትፈጽም እንደምትችል በድጋሚ ማስጠንቀቋን ሐሬጽ ዘግቧል። ሌላው የማሪብ ጋዜጣ የዘገበው በእስራኤል ክኔሴት የሐሬዲን ፓርቲዎች ለጥምር መንግስት ረቂቅ ህጎች ድምፅ አንሰጥም እያሉ ነው። ምክንያት ያደረጉትም ሆካማ ኦኖት የተባለውና ለሐሬዲን ማህበረሰብ ትንንሽ ልጆች የሙያ ለህፃናት ክፍያ ሀገሪቱ እንድትሸፍን የረቀቀው ህግ በክኔሴት ብዙ ግስጋሴ እያሳየ አለመሆኑን ተከትሎ የሐሬዲን ፓርቲዎች በጠቅላይ ሚኒስትር ናታንያሁ ላይ ጫና ለመፍጠር ለጥምር መንግስቱ ረቂቅ ህጎች ድጋፍ ባለመስጠትና ላለመስጠት መንቀሳቀስ መጀመራቸውን ማዕሪብ ዘግቧል። ስፖርትን በተመለከተ ጋዜጦች ባቀረቡት ዘገባ 23ኛው ዓለም ዋንጫ ማጣሪያዎች ተጠናክረው ቀጥለዋል። የኢራን ብሔራዊ ቡድን ከኒውዚላንድ አቻው ጋር 2-2 ተለያይተዋል። በአሜሪካ የሚኖሩ ኢራናውያን ለብሔራዊ ቡድኑ ድጋፍ ሲሰጡ ለጠቅላይ ሚኒስትር ናታንያሁ ጥሪ አቅርበዋል። የአያቶላዎችን አስተዳደር ለመጣል የጀመሩትን ስራ ይጨርሱ የሚል ጥሪ አቅርበዋል። አንድ የኢራን እግር ኳስ ተጫዋች ምንም ጨዋታ ሳያካሄድ ከአሜሪካ ምድር እንዲባረር መሆኑንም የእስራኤል ሀዮም ጋዜጣ አያይዞ ዘግቧል። ሌላው የማጣሪያ ጨዋታዎች ተጠናክረው እየተካሄዱ ነው። በእስራኤል ሰዓት አቆጣጠር ትላንት ከምሽቱ 10 ሰዓት ጀምሮ ፈረንሳይና ሴኔጋል ተጫውተው ፈረንሳይ 3-1 አሸንፋለች። ባሳለፍነው ሌሊት በተካሄዱ 2 ጨዋታዎች ደግሞ ቤልጅየም ኢራቅን 4-1 አሸንፋለች። አርጀንቲና አልጄሪያን 3-0 አሸንፋለች። ዛሬ ጠዋት 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ ጋር ይጫወታሉ። ምሽት 8 ሰዓት ጀምሮ ደግሞ ፖርቱጋል ከኮንጎ፣ ሌሊት 11 ሰዓት ጀምሮ እንግሊዝ ከክሮኤሺያ ጋር ይጫወታሉ ተብሏል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን ከዜማው ተመልሰናል። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻያው በድጋሚ እንዴት አደረክ? እንዴት ነው ጥፋቱ? ምን ይመስላል? ደህና ነኝ። ጥሩ ተመስገን ብለን ነው አዲስ ቀን የምንቀበለውና ጥሩ ቀን ስኬታማነት የሆነ ሰላም የሰፈነበት ጤና ያለበት ጥሩ ቀን ይሁንልን ለሁላችንም። ጥሩ ቀን ይሁንልን። መልካም ቀን እንመኛለን። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። አንደኛው የእስራኤል ብሔራዊ የክኔሴት ምርጫ መቃረቡን ምክንያት በማድረግ እንግዲህ የፖለቲካው እንቅስቃሴ እየተሟሟቀ ሄዷል። ያለው ተጨባጭ ሁኔታ ምን ይመስላል? እንግዲህ እውነተኛው ብሔራዊ ምርጫ አዲስ የፓርላማው የክነሴት ምርጫ ከመካሄዱ በፊት የተለያዩ ብዙሃን መገናኛ አውታሮች ከህዝብ ላይ ጥናታዊ ግምገማ ያደርጋል። ለማየት አቅጣጫው ህዝቡ የፖለቲካ ፍላጎቱ ምንድን ነው? እንግዲህ የተለያዩ የፖለቲካ ኃይሎች ይወዳደራሉ በምርጫው። ስለዚህ አስቀድሞ መቼም ጥናታዊ ግምገማ እየተካሄደ ስለሆነ ለማንኛውም በእውነት ቀን ምርጫ አዲስ የፓርላማ የክነሴት ምርጫ ሲካሄድ ነው እንግዲህ ውጤቱን ቀጣዩ አገሪቱን የሚመሩ የፖለቲካ ኃይሎች ፖለቲካ ፓርቲዎች ማንነታቸውን እናውቃለን እና አሁን በትናንትናው ዕለት ይፋ የወጣው ዘገባ እንደተለያዩ ሚዲያዎች ይህም በጥምር መንግስትን እየመራ ያለው የሊኩድ ፓርቲ አመራሮቹ በራሳቸው ያወጡት መግለጫቸው ምንድን ነው? የፊታችን መስከረም 20 ቀን ላይ የብሔራዊ አዲስ የክነሴት ምርጫ ይካሄዳል የሚል ግምት እንዳለ አስታውቋል። እና እንግዲህ አሁን እስራኤል ሀገር በአጠቃላይ ደረጃ ተጨባጭ ሁኔታ በታሪክ ከተቋቋመችበት ጊዜ አንስቶ ባሳለፈችው 78 ዓመታት ያህል ለሶስት ዓመታት ተከታታይ ጦርነት
በተለያዩ አቅጣጫዎች በሰሜን፣ በደቡብ፣ በአዛ ግንባር በኢራን በኩል ጦርነት ቆይታለች። እስካሁንም በጦርነት ላይ ናት ማለት ያስችላልና ከዚህ ጋር በተያያዘ በእስራኤል ህዝብ የሚቀርበው ለምርጫ አዲስ መንግስት፣ አዲስ ጥምር መንግስት፣ አዲስ ፓርቲ ይቀርባሉ። ለህዝብ የሚመለከታቸው ትኩረት የሚያደርጉባቸው ርዕሰ ጉዳዮች በዋናነት እንግዲህ የውትድርና አስገዳጅ ህግ ሆቅ ግዩስ የሚለው በዚህ ላይ ግምት ውስጥ የሚገባ ህዝቡ እንግዲህ ለሀገር ዳር ድንበር የውትድርና አገልግሎት እኩልነት በአንድ ማህበረሰብ በኩል ጫና ተጭኖ መጫጫን የለበትም። የውትድርና አገልግሎት መደበኛ ውትድርና አገልግሎት እንዲሁም ሚሊዮን ተጠባባቂ ውትድርና አገልግሎት ከብዙ ወራት ያህል ነው አንድ ተጠባባቂ ወታደር ያገለገለው። ይሄ በጣም ከብዷልና ይህን መካፈል ጫናውን በአጠቃላይ ሀገሪቱ የተለያዩ ማህበረሰቦች እንግዲህ በዋናነት የሃይማኖት አጥባቂ የሀሬዲም ማህበረሰብ ሁኔታ አሁን ይህን ህግ የውትድርና አስገዳጅ ህግ እየተቃወሙ ናቸው። ይህንን ከግምት ውስጥ ህዝቡ ያስገባ እንትን ይላል። ለምርጫው እንግዲህ የአንዳንድ ፓርቲዎች ርዕዮተ ዓለማቸውስ እንዴት ይታያል በሚለው እያንዳንዱ ርዕዮተ ዓለም ይኖረዋል። አሁን እንዳልከው በትልቁ የደህንነት ጉዳይ የዘመቻው ጉዳይ ትኩረት ሊሰጠው ይችል ይሆናል። እናየዋለን። ምርጫው ሲቃረብ እንግዲህ ማን በየትኛው መድረክ የበለጠ ትኩረት አድርጎ እንደሚመጣ ያው እንግዲህ ከምርጫ በፊት እያንዳንዱ የፖለቲካ ፓርቲ ወይም ፖለቲካ ውስጥ የገባ ሰው ይህን አደርጋለሁ ይህን እፈጽማለሁ ይላል። አሁን ራሱ በጥምሩ መንግስት እንግዲህ ሆካማ ኦኖት የተሰኘውን ለማሳለፍ የሀሬዲን ፓርቲዎች ጥረት ቢያደርጉም ብዙ ግስጋሴ ስላላሳየላቸው በጥምሩ መንግስት የቀረባሉ ረቂቅ ህጎችን ላለመደገፍ ውሳኔ ላይ ለመድረስ የተንቀሳቀሱ ነው ይባላል። እና እያንዳንዱ እንግዲህ ምርጫው በመቃረቡ ትርፍ ለማግኘት ጥረት ያደርጋል። ትላንትም የተመለከትነው ጉዳይ አለ። በይሁዳና ሰማሪያ ቀበሌዎች የሰፈራ ቀበሌዎችን የማስፋፋት ሁኔታ ለአዳዲስ ቦታዎች እውቅና እንሰጣለን ያሉበትም ሁኔታ ይሄ በአንድ በኩል ጥሩ ነው፣ እስራኤል እንድትሰፋ ያደርጋል። በሌላ በኩል ደግሞ ትንሽ ከዓለም አቀፉ ማህበረሰብ ጋር የሚያጋጭ ነው እና እያንዳንዱ ፓርቲ እንግዲህ ነጥሮ ለመውጣት ደማጭነትን ለማግኘት እንዲመረጥ የራሱን ይህን አደርጋለሁ እያለ ይሄዳ። እዛ በኋላ ግን የመራጩ ህዝብ ግምጋሜ ነው ማን ጥሩ ሰርቷል፣ ማን ወደፊት ይሰራልናል ብሎ ምርጫው መቼም ከፍተኛ ፉክክር ይታይበታል ብለን ተስፋ እናደርጋለን። ጦርነቱን 3 ዓመት ያስቆጠረ ያልከው አዎ በፖለቲካ አከራካሪ ርዕሰ ጉዳይ ነው። በይሁዳና ሰማሪያ ቀበሌዎች የይሁዳውያን አዳዲስ የሰፈራ ማቋቋምን ሁኔታ እሱም አከራካሪ ጥያቄ ነው እና አሁን ጦርነቱን በተመለከተ ደግሞ እስካሁን ያልተቋጨ በአዛ ግንባር የሐማስ ሽብር ፈጣሪ ድርጅት የጦር ትጥቁን አልፈታም። ያስተዳደሩ ማን ነው? አዛ ቀበሌ የሚያስተዳድረው እንደ በሰሜኑ በኩል ደግሞ በሂዝቡላ ሽብር ፈጣሪ ድርጅትም እሱ ደግሞ የጦር ትጥቁን ይፍታ የሚል ጥያቄ የጦር ትጥቁን እንደያዘ ነው ያለው። ከኢራን ጋር እና በእስራኤል መካከል የተካሄደው ጦርነት ከአንዴ ሁለቴ ከባለፈው ዓመት 12 ቀናት ያህል በ2025 ዓመተ ምህረት በሰኔ ወር ላይ 12 ቀናት ጦርነት በሁለቱ ሀገሮች በእስራኤልና በኢራን መካከል መካሄዱ የቅርብ ጊዜ ትዝታችን ነው። ከዛ በኋላ ደግሞ በተደጋጋሚ ያው ጦርነት የተኩስ ልውውጥ ተካሂደዋልና አሁንስ ለጦርነት መንስኤ የሆነው ኢራን የህዝብ ጅምላ ጨራሽ የሆነው የኒውክሌር ቦምብ ለመገንባት ያለውን እሱ የዚህ ከባድ ጦር መሳሪያ ባለቤት መሆን የለባትም በእስራኤል በኩል ብሔራዊ ደህንነቷን ለመቆጣጠር በሚለው ሁኔታ በዚህ ጣልቃ የገባቸው አያሉ አሜሪካ እንደሆነችና መከላከያ ሰራዊቷ በምኖርበት በመካከለኛው ምስራቅ በዋናነት በፋርስ ባሕረ ሰላጤ ለኢራን በቅርብ ርቀት በሚገኝ እስካሁን የአሜሪካ ጦር ይገኛልና አሁን በዚህ ዙሪያ ደግሞ ወታደራዊ ሁኔታ በእርግጥ ከፖለቲካ ጋር እያንዳንዱ የራሱን የተለያየ ቢባልም
ይሄ ደግሞ የአሜሪካ በዚህ ጣልቃ መግባት በእስራኤል ፖለቲካ ውስጥ ብዙ ተጽዕኖ ይፈጥራል ብዬ ላይም በሀገር ውስጥ ያሉ ጦርነቱ እንዴት ነው የሚለው ተጽዕኖ ሊፈጥር ይችላል። እንግዲህ ተጽዕኖ ደህንነት ከሌለ እንዴት ብለህ በሰላም አትኖርም እኮ መቼም ማንም መጣ ማንም ደህንነት አስከብራለሁ ብሎ ነው እኮ በምርጫው ውጤት ላይ ነው ተጽዕኖ ሊኖረው የሚችል እንጂ ተጽዕኖማ ይኖረዋል። በምርጫው ውጤት ላይ ማን ለማን የሚለውን የምናየው ይሆናል። ሻየው የህይወት መስዋዕትነት እየከፈለ ያለ የእስራኤል ህዝብ ነው። መከላከያ ሰራዊታችን ጸሀል ነው በተለያዩ አቅጣጫዎች እየተዋጋ ያለውና በዚህ ዜራ ያደረገው የጦር ዘመቻ የማጥቃት እርምጃ ምን ውጤት ለብሔራዊ ደህንነታችን ሰላም አመጣ ወይስ አላመጣም? መከላከያ ሰራዊት በደቡብ ሊባኖስ ሰርጎ ገብቷል። ይወጣል አይወጣም? ሊባኖስም በራሱ ከልሏል፣ ቢጫ ክልል ከልሏል መከላከያ ሰራዊታችን። ባዛ ቀበሌ ደግሞ ይህ ሁሉ ገና የሚያጠያይቅ ርዕሰ ጉዳይ ነውና ወደሚቀጥለው ርዕሰ ጉዳይ ስናልፍ ሰጠኝ በአሜሪካና ኢራን መካከል ይደረስበታል ተብሎ የሚጠበቀው ቋሚ የተኩስ አቁም ስምምነት ለእስራኤል ጥሩ እንዳልሆነና ለኢራን ደግሞ የተጣለባትን ማዕቀቦች መሰረዝ የማንሳት በቢሊዮን የሚቆጠር ገንዘብ እንዲለቀቅም የሚደረግ እንደሆነ ዘጋቢዎች እየጠቆሙ ናቸው። እና ሁኔታውስ በዚህ ሁኔታ እንዴት ይታያል? እሱም አንዱ ጥያቄ ነው። እንግዲህ አሁን የተኩስ አቁም ስምምነት ይደረጋል በቋሚነት ተብሏል። እንግዲህ ይፈረማል አረብ ተብሏል በጄኔቫ ስዊዘርላንድ። ለእስራኤል ምን ያክል ጠቀሜታ አለው የሚለው በዛም ብዙ ጥያቄ እያስነሳ ነው። እንግዲህ ትራምፕ ደግሞ ሀሳባቸውን ቀየር እያደረጉ ወደ ኢራኖች እየተጠጉ ያሉበት ሁኔታ ጠቅላይ ሚኒስትር ናታንያሁን የመውቀስ ሁኔታም ብዙ ጥያቄ የሚያስነሳ ነው እና ለእስራኤል አሁን ትላንትም እንደተመለከት ነው ሰሞኑንም እንዳየ ነው ይሄ ተኩስ አቁም ስምምነት ወይም ደግሞ ከአሜሪካና ኢራን የሚያካሂዱት ስምምነት ለእስራኤል ደህንነት በተለይ የኒውክለር ተቋሟን ያስቀራል ወይ የኒውክለር እቅዷን የሚያስቀር ነው ወይ የሚለው ትልቅ ጥያቄ ነው። በቢሊዮን የሚቆጠር ዶላር ለኢራን የሚሰጥ ከሆነ ይህንን በቀላሉ ልታገኝበት የምትችል አጋጣሚ ይኖራል። እንደገና ደግሞ በነዳጅ ምርቷ ላይ የተጣለው ማዕቀብም ይነሳል የሚሉ ዘገባዎች እየጠቆሙ ነው። እስራኤል ስምምነቱን አስቀድሞ ለማወቅ ትፈልጋለች። ይህ ጉዳይ ደግሞ ለእስራኤል እንዳልተሰጠ ነው የሚነገር። ፕሬዚዳንት ትራምፕ ትላንትና አስታውቃለሁኝ የመግባቢያ ሀሳቦችን ለህዝቡ ግልጽ አደርጋለሁ፣ በዚህ ጉዳይ ግራ መጋባት እንዳይኖር ያሉበት ሁኔታ አለ። እንግዲህ እስራኤል የተዋጋችበትን ከአሜሪካ ጋር የሚያስቀር ነው ወይ የኢራንን ስጋትነት የሚለው ትልቁ ጥያቄ ነው። ቢፈራረሙ ቢሉ ካሁን በፊትም አሜሪካ ከሌሎች ሀያላን ሀገራት ጋር ሆና ተፈራርማ ነበረ፣ ስምምነት ደርሰው ነበረ። ያ ነገር ያው ኢራንን ያጠነከረ አሁንም እንደዛ እንዳይሆን ነው የእስራኤል ስጋትና ይሄ ደግሞ ቆይቶ ምናየው ይሆናል። ሻየው ከዚሁ ጋር በተያያዘ የሆርሙዝ የነዳጅ ዘይት የጫኑ መርከቦች በኢራን ቁጥጥር ነው እንትን እያሉ ያሉት። አሁን በቀጣይነት ደግሞ ትራምፕ ይህ መተላለፊያ ባህር ወሽመጥ መከፈት አለበት እና የነዳጅ ዘይት በዓለም ገበያ ላይ መቅረብ አለበት የሚል አቋም ይዘዋል። ሆርሙዝ እኮ ጦርነቱ ሲነሳ አልነበረም፣ ስሙም አናውቀው። ሆርሙዝ እኮ ከጦርነቱ በኋላ ኢራን ስለዘጋችው ነው። የጦርነቱ ዓላማዎች ሌላ፣ አሁን ሆርሙዝ የሚነሳበት ጉዳይ ሌላ። መጀመሪያ አሜሪካም እስራኤልም ወደ ጦርነት ሲሄዱ ኢራን እኮ ሆርሙዝን ትዘጋ ትችላለች፣ በዓለም ኢኮኖሚ ላይ ጫና ታሳድራለች ብለው ማሰብ አልነበረባቸውም። የጦርነቱ ዓላማ ይሄ ብለው ነው የተናገሩት የእስራኤልና አሜሪካ መሪዎች። ከዛ ውስጥ ምን አሳኩ? እስካሁን ሙሉ በሙሉ ያሳኩት የለም። እርግጥ ነው ኢራንን አዳክመዋል፣ በኢኮኖሚ አቆዝቁዘዋታል፣ ብዙ እርምጃ ወስደዋል። መከላከያ ሰራዊቱ የታዘዘውን በደንብ ፈጽሟል። ግን በመጨረሻ ውጤቱ ነው ጥሩ። እንግዲህ ወደ ቀጣዩ ስናልፍ ደግሞ እንግዲህ በስምምነቱ መሰረት የሊባኖስ ጉዳይ አብሮ እንዲጠቃለል ይፈለጋል። ፕሬዚዳንት ትራምፕም እስራኤል ሂዝቦላ መዋጋት አትችልም፣ ሶሪያ የተሻለ አቅም አላት ያሉበት ሁኔታ፣ የሶሪያው ፕሬዚዳንት ግን እኛ በዚህ ጣልቃ አንገባም ብለዋል። ይህን በናታንያሁ ላይም ወቀሳ አሰምተዋል። ለምንድን ነው ፕሬዚዳንት ትራምፕ አሁን ትንሽ ገለል እያሉ እስራኤልን የማግለል ጠቅላይ ሚኒስትር ናታንያሁንም የመውቀስ ሁኔታ ያበዙት? ስትራቴጂካዊ አካሄድ ይሆን ወይስ እንደው ግንኙነታቸው ቀዝቅዞ ነው? አሁን የተያዘው ስምምነት ከኢራን ጋር በዋናነት ስምምነት የመግባቢያ ስምምነት ላይ ደርሰዋል እና በነገ ወዲያ
አረብ በስዊዘርላንድ ዲፕሎማቶች የሁለቱ ሀገራት ተገኝተው ይፈርማሉ በሰነዱ ላይ በስምምነቱ ላይ ተብሎ ይጠበቃል እንጂ አሁን ይሄ ሁኔታ እሳቸው የፖለቲካ ጨዋታ ፖለቲከኛ የተለያየ አንዱን ወገን ለማስከፋት ለማስቆጣት አንዱን ወገን ደግሞ ደጋፊ እንዲሆን ይጫወታሉ ትራምፕ እያሉ ያሉት ሁኔታ ግን እሳቸው በእስራኤል ላይ እስካሁን ያልሰማነው ትችት ወቀሳ እየሰነዘሩ ናቸው። የእስራኤል ጦር በሊባኖስ የሚወስደው የማጥቃት እርምጃ ለምንድን ነው አንድ ቀንደኛ አሸባሪ ሂዝቦላ ለማግኘት ቢባል ለምን ሰላማዊ ዜጎች በሚኖርበት ህንፃ ፎቅ ላይ በአየር ቦምብ ለምን ታጠቃለች? ይህ መሆን የለበትም በማለት ተቃውሞ አሰምተዋል ትራምፕ። በዚህ ላይ እንግዲህ አለ ምክንያት አይደለም። በዚህ በስምምነቱ ከኢራን ጋር በሚያደርጉት ድርድራቸው ላይ ኢራን የያዘችው ጠንካራ አቋም በግንባር ጦር እስራኤልን እያጠቃለው ሂዝቡላ አይደለም እንዴ ከሊባኖስ ላይ ሆኖ ይሄ የኢራን ጥያቄ አሁን በዚህ ስምምነት ላይ ሂዝቡላ ድርጅትም መካተት አለበት ባይነች። እንዴት ብሎ እስራኤል ደግሞ ጦር ትጥቁን መፍታት አለበት እያለች የጦር ትጥቁን መፍታት የሚለውን እርሰው ሻያው ሂዝቦላ አሁን እንደ ሐማስን እዚህ ማስፈታት ያልቻልነውን አንዳንድ ጊዜ ተጨባጩን ሁኔታ በቃል መናገር ቀላል ነው። እዚህ ሐማስን እኛ ተዋግተን የጦር መሳሪያ ትጥቁን ማስፈታት ያልቻልነው 2 ዓመት በላይ ተዋግተን አሁን ሂዝቦላ እንዲፈታ የሚለው ነገር ዝም ብሎ ህልም ነው የሚመስለኝ። የማይሆኑ ነገሮችን መናገር ያው ሌላውን ማሳሳት ካልሆነ በቀር የማይሆኑ ነገሮች አሉ፣ ግን ማዳከም ይቻላል። እኔ አሁን የፕሬዝዳንት ትራምፕ አካሄድ ነው እስራኤል ሂዝቦላን እየተዋጋችበት ያለው ሂደት ትክክል አይደለም፣ ሶሪያ የተሻለች ናት ማለታቸው፣ ኢራንን ለማቀፍ የሚያደርጉት ጥረት በኃላፊነት መንቀሳቀስ አለባት ያሉት ሁኔታ አጠያቂ ነው። ለወደፊት የምንፈልገው ነው። ለዚህ ለጠላት ድጋፍ የሚሰጥ ነው መስሎ የሚታይ ብዙ የሚነሱ ነገሮች አሉ። ጠቅላይ ሚኒስትር ናታንያሁን የወቀሱበት ጥሩ ግንኙነት ነበረን፣ ግን በዳሂ የወሰዱት እርምጃ ትክክል አይደለም ያሉበትን ሁኔታ ሰምተናል። ኢራንን ብትዝትም ይህን ያክል እዛም ቤት ሳት አለ እንደሚባለው እስራኤልም ጥቃት የምትፈጽምበት ሁኔታ ስለሚኖር እስኪ እንግዲህ ውሎ አድሮ ምናየው ይሆናል። ሻየው ጥሩ። በእንዲህ እንዳለ ወደ ቀጣዩ ወቅታዊ ዘገባ ስናልፍ ወደ ስፖርት ነው። ያው የስፖርት የዓለም ዋንጫ ጨዋታው እንግዲህ ዛሬ 7ኛ ቀኑን አስቆጠረ። በዚህ ላይ እንዴት ነው እስካሁን ውጤቶች ሀገራቱ በሚያደርጉት የእግር ኳስ ጨዋታ ላይ እንዴት ይታያል ሁኔታ በተመለከተ? አዎ እንግዲህ ተሟሙቆ ቀጥሏል። በተለይ ደግሞ ትላንት ምሽት ሌሊቱን እና ዛሬ አሁን ጠዋት የተካሄዱ እስካሁን ንጋት ላይ የተካሄዱ ጨዋታዎች በጣም ትልቅ ቦታ የተሰጣቸው ነበሩ። እንግዲህ ትላንት ምሽት ጀምሮ በእስራኤል ሰዓት አቆጣጠር ፈረንሳይ እና ሴኔጋል ተጫውተው ፈረንሳይ 3-1 አሸንፋለች። ያው ጥሩ ጨዋታ ነበረ። በመጀመሪያው ዙር ፈረንሳይ ብዙም እንቅስቃሴ አላሳየችም፣ ሴኔጋል የተሻለች ነበረች። በሁለተኛው ዙር ግን በሁለተኛው 45 ደቂቃ ፈረንሳይ ጥሩ ተጫውታ ያው አሸንፋለች። ባሳለፍነው ሌሊት ደግሞ እንግዲህ 4 ሰዓት ጀምሮ ጨዋታ ተካሂዷል። ያው ቤልጅየም ኢራቅን 4-1 አሸንፋለች። አርጀንቲና 3-0 አሸንፋለች። ሶስቱንም ጎሎች ያስቆጠረው ሊዮኔል ሜሲ ነው። ሜሲ ሃትሪክ ሰርቷል። ለሀገሩም 200 ጊዜ ተሰልፏል። በሞንዲያል ታሪክ 16 ጎሎችን በማስገባት በጣም ታሪክ የሰራ ተጫዋች ሆኗል። ሜሲ እንግዲህ እድሜው ቢጨምርም እንደው አቋም ወርዷል ቢባልም ይሄው እንግዲህ ለሀገሩ ትልቅ ስራ እየሰራ ነው። በ17ኛው በ60ኛው እና በ76ኛው ደቂቃ ላይ 3 ጎሎችን አስገብቶ አርጀንቲናን እንግዲህ የመጀመሪያ 3 ነጥብ ይዛ እንድትወጣ አድርጓል። ይሄ ሜሲ የመጨረሻ እንግዲህ እድሜውም እየገፋ ስለሆነ የመጨረሻ ታሪክ ነው የሰራው አይደለም። እዚህ በዚህ ጨዋታ በአንድ ጨዋታ 3 ጎሎችን አስቆጠረ። ጨዋታ 3 ጎልን የመጀመሪያ ነው።
በዚህ የጨዋታ ታሪክ እንግዲህ በሞንዲያል 2026 ዓ.ም 3 የሰሜን አሜሪካ ሀገራት ባዘጋጁት 3 ጎል ሲቆጠር ዛሬ ጠዋት እንግዲህ የመጀመሪያ ነው። አሁን ንጋቱ ላይ ጠዋት ያው እኛ ስራ ስለገባን ነውና 4 ሰዓት ጀምሮ ነው ጨዋታው የተካሄደና ጥሩ ጨዋታ ነበረ። አርጀንቲና እንግዲህ አቋሟን በደንብ አሳይታለች። 2022 ዓ.ም የካታር በተካሄደው የዓለም ዋንጫ ዋንጫውን ያነሳች ሻምፒዮን የሆነች ሀገር ናት። እንግዲህ በቀጣይ እናየዋለን። እንግዲህ ዛሬም ጠዋት አሁን 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ ጋር ይጫወታሉ። ምሽት 8 ሰዓት ጀምሮ ደግሞ ፖርቱጋል ከኮንጎ ሮናልዶ የምናይበት ምሽት ነው። ሌሊት 11 ሰዓት ጀምሮ በጣም ኃይለኛ ጨዋታ አለ። እንግሊዝ ከክሮኤሽያ ጋር ይጫወታሉ። እናየዋለን እንግዲህ በቴሌቪዥን መስኮት ይሎታል። ጥሩ ሻይ፣ በጣም ጥሩ አመሰግናለን። ወደ ቀጣይ ዝግጅት ለማለፍ ሙዚቃ